ጤና ይስጥልኝ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በብሩህ ተስፋ ፕሮግራማችን እንግዲህ የተለያዩ እንግዶችን ይዘን በመምጣት በተለያዩ እርሰ ጉዳዮች እየተወያየን ቆይታ የምናደርግበት አንዱ ፕሮግራማችን ነው። በዛሬው ፕሮግራማችን እየተወያየን ቆይታ የምናደርገው የማህበራዊ የሚዲያ አጠቃቀም ላይ በተመለከተ ነው። የማህበራዊ ድረገጽን እንግዲህ ሲጠቀሙ ለመጥፎ አላማ በመጠቀም በተለይም ደግሞ መስማት የተሳናቸው የህብረተሰብ ክፍሎችን የምልክት ቋንቋ አጠቃቀማቸውን የኮሙኒኬሽን ወይም የመግባቢያ ጉዳዮቻቸው ላይ ጣልቃ በመግባትና በመጥፎ ነገሮች የነዛን ሰዎች ኮፒ በማድረግ በማሳየት የማይሆን ነገር ያስተላልፉ ባሉ ወጣቶች ላይ እንግዲህ በርካታ መስማት የተሳናቸው የማህበረሰብ ክፍሎች ቅሬታቸውን አቅርበዋል። ከነሱ ጋር እንግዲህ ቆይታ አደርጋለሁኝ። እስቲ በዚህ ጉዳይ ላይ ማብራሪያ እንዲሰጠን ጋዜጠኛ ናትናኤል ሽፈራውን ጋብዣለሁ። እንኳን ደህና መጣህ። እንኳን በሰላም ቆያችሁኝ። ለሁለተኛ ጊዜ ነው ስትመጣ? አዎ በድጋሚ ስለጋበዛችሁኝ ከልብ አድርጌ አመሰግናለሁ። እኛም እናመሰግናለን። እስቲ ሰሞኑን በጣም እየተመለከትኩኝ ነበር። አንድ ሳምንት ወደ 2 ሳምንት ያክል ቆይቷል። በርግጥ አውቀን ነው ወደ ቶሎ ወደ ሚዲያ ያላመጣንበት ምክንያት በደንብ ስለ ጉዳዩ ለማወቅና በደንብ ማብራሪያ የሚሰጥባቸው ጉዳዮች ለመፈተሽ ስለፈለግን ነው ያላመጣ ነው እንጂ በደንብ ተመልክቼው ነበር። በርካታ ሰዎችንም ጠይቄ ነበርና መስማት የተሳናቸው ቅሬታ አቅርበዋል። የምልክት ቋንቋን በማይሆን መንገድ ልጆቹ እያቀረቡ ያሉበት ሁኔታ ነው ያለው። እስቲ በደንብ አርገስቲ ያብራራል። እሺ በጉዳዩ ተጋብዤ እንደብራራ ስለጋበዛችሁኝ አመሰግናለሁ። በጉዳዩ ጥልቀት አንፃር ጊዜ ወስዳችሁ ትኩረት ሰጥታችሁ አጣርታችሁ መጨረሻም ጋብዛችሁ ዘቤን እንዲፈጠር ስላደረጋችሁ ዝግጅት ጽሁፉን እናመሰግን እወዳለሁ። እና በቅርብ ጊዜ የሚታየው ነገር ምንድነው? ወጣቶች በተለይ ወጣቶች ቲክቶከሮች ናቸው። ምልክት ቋንቋን መስማት የተሳናቸው ማህበረሰብ ሞራል ክብር የሚነካ ድርጊት በማህበራዊ ሚዲያ ያጋሩ ተደጋጋሚ አይተን ነው። ደቁም ማሳወቅናችሁ ነበር። በቃ በችሎታ ያለፉት ነገር ነው። መስማት የተሳናቸው ማህበረሰቦች በለቅሶ ቦታ የሚያስወስነ ምግባር አለ። በተቃራኒ መንገድ ነው ያቀረቡት። ምልክት ቋንቋ ስርዓት ባለው መንገድ ነው የሚገለጸው። በማወራጨት ስድብ ለማጥቃረቁ ቁጥሩ ነው ህዝቡ ያቀረቡት። የሚገርመው እነዛ ሰዎች በርካታ ተከታዮች አንዳንዶቹ ሚሊዮን ተከታዮች ማህበረሰብ የሚፈጥሩት ግንዛቤ ምልክት ቋንቋ እንደ ቋንቋ አይደለም ብሎ እንዲያስቡ ያደርጓቸዋል። መስማት የተሳናቸው ማህበረሰቦች ምን እንደማደርጉ ተርቆ ይቆጠራል። እኛ ሀገር ችግራችን ምንድነው? እንግዲህ ምን አብዛኛው ህብረተሰብ ክፍል ስለ መስማት የተሳናቸው ማህበረሰብ የጠለቀ ግንዛቤ ያላቸው አቅም ችሎታ ብቃት ያላቸው ሁሉ በደንብ አድርጉ አለምንም። የዚህ ምክንያት ማህበራዊ እንቅስቃሴ ኢኮኖሚ ፖለቲካ ኋላ ይቀራሉ። አሁን ደግሞ መስማት የተሳናቸውን የሚጎዳ ህይወታቸውን የሚያደግ ማህበራዊ ሚዲያ ማሰራጨት ሞራል ይነካል። ይሄ ማለት ብሔር ተኮር ስድብ አለ አይደል? በተመሳሳይ ማህበረሰብ ተኮር ስድብ ነው። ሀሳባቸውን ስሜታቸውን የሚገልጹበት ምልክት ቋንቋ መስራት የሚገለጽበት ተፈጥሯዊ ምልክት ቋንቋ አዲስ አበባ ዩኒቨርሲቲ ጥናት ምር የሚያደርግበት ሀገራችን በአፍሪካ ለመጀመሪያ ጊዜ ምልክት ቋንቋ ምር ያደረገችበት ምልክት ቋንቋ እንደዚህ አድርገው ሲቀልዱበት ያላቁጡበት ተጠቃሚ ማህበረሰብ ሞራል ይነካል። በዚህ ምክንያት በርካታ መስማት የተሳናቸው ተቆጣጣሪዎችን አቅርበው ነበር። በማህበራዊ ሚዲያ ብዙ እንቅስቃሴ ሲያደርጉ ነበር። ጉዳዩም ወደ ሰላም አስከባሪ አስመጡ ክትትል ያደረጉ ነውና በዚህ ምክንያት ነው ዋናነት ምንድነው? ግንዛቤ ማነስ ነው። ስለ መስማት የተሳናቸው ማህበረሰብ ግንዛቤ ያላቸው ለምልክት ቋንቋ እውቀት ያላቸው ግን በውስጥ አጥፉ ቱሪያል መስናቸው ዝም ብሎ ማለፋቸው እኛን ቁጥጥር ውስጥ አስገባን። አንዳንዶቹ እንዲያውም ያየሁት አንደኛው ቪዲዮ በደንብ ያየሁት ማለት ነው በጨለማ የሆነ ሌሊት ነገር ይመስለኛል። በጨለማ ውስጥ አንድ ሰው በጣም ጥቁር ነገር ለብሶ የሚያስፈራ ነገር ሆኖ ከዛ ግን ሲወጣ መስማት የተሳነው ነው። ከዛ ያኛው ሰውዬ ሲያየው በጣም ይደነግጣል። በማይሆን መንፈስ መስማት የተሳናቸውን በራሱ መሳል መስማት የተሳነው አንዱ የህብረተሰብ ክፍል ነው። ምልክት ቋንቋ መጠቀሙ ነው ልዩ ሊያደርገው የሚችለው እንጂ አንዱ በቃ ከማህበረሰብ ውስጥ አንዱ አካል ነው ሰው ነው ማለቴ ነው። እና ግን እናንተስ ምንድነው ያደረጋችሁት? መጀመሪያ ከመቆጣታችሁ በፊትስ
ከናንተ ውስጥስ መጀመሪያውኑ ስለ ምልክት ቋንቋ ግንዛቤ ሊሰጥበት የሚችልበት ሁኔታ አልነበረም ወይ? በተለያዩ ሶሻል ሚዲያ ይሄ ጉዳይ የተፈጠረው ሶሻል ሚዲያ ላይ ነው አይደል? ቲክቶክ ላይ ነው የተፈጠረው። ቲክቶክ ላይ ከዚህ በተጨማሪ ፋሽር አድርጎ ፌስቡክ ሌሎችም አጋርተውታል። አዎ ግን እናንተም ከሱ በፊትስ ስለ መስማት የተሳናቸው ግንዛቤን የሚፈጥሩ ነገሮች ታስተላልፉ ነበር ወይ? ምናልባት ሰው ሆን ብሎ ላይሆን ይችላል አይደል? አለማወቅም ሊሆን ይችላል ማለት ወይ ደግሞ መስማት የተሳነው ቢያዩ ቅር ይለዋል ብሎ ላያስብም ይችል ይሆናል አላቅም። ብቻ እንደዛ አይነት ነገር እንዳይፈጠር እስከናንተ የሚጠበቅባችሁን ኃላፊነት ተወጣችኋል ወይ? በዚህ ጥያቄ ላይ ሁለት ተመልሳለኝ። መጀመሪያ ባነሳሹ ጨለማ ላይ መስማት የተሳነኝ ብሎ ጽፎ ሳሳየው ያ ደግሞ አማትቦሩ ነበር። ይሄ የራሱ ምንድነው መስማት የተሳናችሁ አስፈሪ ፍጡር እኮ ነው የቆጠረው። በዛ መንገድ ነው ያየነው። ተጀው ደግሞ መስማት የተሳናችሁ ማህበረሰብ እንዲያነጋ እንዳይከሰቱ ምን ያህል ግንዛቤ ተፈጥሯል የሚለው ነገር ሁለት ምላሽ ነው የሚሰጠው። እንደኛ ግለሰቦች በራሳቸው አቅማቸው ግንዛቤ ይፈጥራሉ። እዚህ በተጨማሪ ተቋማት በሪስቶች ማህበራት ተቋማት ግንዛቤ ማስጨበጥ መስማት የተሳናችሁ ክብርማ እንዳይነካ ጥረት ያደርጋሉ። ነገር ግን ግለሰቦቹም በራሳቸው ጥረት ያደርጋሉ። መጽሐፍ አዘጋጅተው የሚያስተምራሉ። በተለያየ ቦታም ስለ መስማት የተሳናችሁ ስለ ምልክት ቋንቋ ልምዳቸውን እውቀታቸውን ያከፉ በሚችሉ አቅም ግንዛቤ ይፈጥራሉ። ደግሞ ተቋማትም አሉ። በመስማት የተሳናችሁ ዙሪያ የሚሰሩ ማህበራት አሉ፣ ትምህርት ቤቶች አሉ። ተቋማት በሚችሉ አቅም ግንዛቤ ይፈጥራሉ። ነገር ግን እኛ ሀገር የሚታየው ምንድነው? ግንዛቤ የሚፈጠረው ዓለም አቀፍ ቀን ሲከበር ያንን ቀን አደረገው ነው ግንዛቤ የሚፈጥሩት። ያው ደግሞ ተቋማት መስማት ብቻ ሳይሆን የመንግስትም ጭምር ሚዲያ በስፋት ቢያስተምር ግንዛቤ ቢፈጥ ለምን ችግር አይከሰትም። ነገር ግን መስማት የተሳናችሁ ዙሪያ የሚሰሩት ሚዲያ ጥቂት ናቸው። ኢትዮጵያ ቴሌቪዥን የሳምንቱ ጥሩ ፕሮግራም ያቀርበ ግንዛቤ ይፈጥራል። ይህ መረከራሱ በርካታ ህዝቦች የሚያስተምር መረከዱ። እዚህ በተጨማሪ መስራበት ፋና ቴሌቪዥን ፕሮግራሞችን ያቀርባል። ሌሎች ሚዲያዎች አሉ። ግን እዚያ ጋር ምንድነው ኢትዮጵያ ውስጥ ካሉት ሚዲያዎች የሚያቀርቡት ትንሽ፣ አብዛኛዎቹ የሚያቀርቡት ብዙ ናቸው። እዚህ ደግሞ መገናኛ ብዙሃን ባለስልጣን ክትትል ቁጥጥር ቢያደርግ ስለ መስማት የተሳናችሁ መላው ህዝብ ተረድቶ እኛ ክብር ይሰጣል። በተቋማት አንፃር ብዙ ነገር የተሰራ አይደለም። ግንዛቤ ለማስጨበጥ በዋናነት ሚዲያው ትልቅ ሚና የሚጫወተው። ነገር ግን መገናኛ ብዙሃን ባለስልጣን ላይ የሌለ ነገር ይታያል፣ ክፍተት ይታያል። መስማት ጉዳይ የሚከታተል ክፍል የለም። ቢኖር ሁሉም ሚዲያዎቹ እንዳስተምሩ ዜና እንዲያቀርቡ ፕሮግራም እንዲያቀርቡ ክትል ያደርጋል የለም። ይህንን ችግር ለመቅረፍ በእኔ ባይለኝ መስማት የተሳናችሁ ማህበረሰብ ልማት ጥናት አቅርቤ ስትራቴጂክ እቅድ አውጥቼ መስማት የተሳናችሁ ጉዳይ መከታተያ ዲፓርትመንት ይከፈት። ሁሉም ሚዲያዎች በምልክት ቋንቋ ፕሮግራም ዜና እንዲያቀርቡ ክትል የሚያደርግ ዲፓርትመንት ይከፈት አቅርቤያለሁ። ጥሩ ምላሽ አልሰጡንም። ጉዳዩ ሳይሳካ ቀረ። ሌሎች ማህበራት ስለቀም እንቅስቃሴ ያደርጋሉ፣ ግለሰቦችም ጥረት ያደርጋሉ። ግን መላው ኢትዮጵያ ህዝብ ጋር ይዳረሳል ቻለን ነው ይህ ችግር የተከሰተው። ግንዛቤ እጥረት እዚያ ጋር በጣም ብዙ ነገር ይሰራ ይጠበቅብናል። ጉዳዩን ስታዩት ተቆጣችሁ? ሁሉም ሰው አይቻለሁ በሶሻል ሚዲያ ላይ ቁጣውን አሳይቷል። ግን ምን ድረስ ሄዳችሁ ልጆቹን ለማስቆም ምን ጣራችሁ? ምን ውጤት አገኛችሁ? ጉዳዩን እንቅስቃሴ ስንጀምር ከዚህ በፊት ነው የተለቀቀ ነገር ደግሞ 2 ወር 3 ወር አልፎታል። አላያችሁትም ነበር? አይተናል። ነገር ግን የመስማት የተሳናችሁ ማህበረሰብ መብት ጥቅም የሚያስጠብቀው የኢትዮጵያ መስማት የተሳናችሁ ብሔራዊ ማህበር ነው። መስማት የተሳናችሁ ክብር ሲነካ መብታችሁን የሚያስከብረው ማህበሩ ነው። እዚህ ነገር ከታወቀ በነፃ ዝም ብለን ነው 2 ወር በላይ ሰልፍ በላይ እንቅስቃሴ ጀመርኩኝ። መብታችሁን ይከበር የሚል ዘመቻ ፌስቡክ ከፈትኩኝ። ሁሉም በአንድነት ተነሱ። በጣም የሚገርመው መስማት የተሳናችሁ ማህበረሰብ መብት ለማስከበር በጋራ መስራታቸው በዛ ጋር የሚያመሰግናቸው ወዳሉ በጋራ ነው የተነሱት። ሁሉም ተቆጡ። እዛ ጥፋት የፈጸሙ ሰዎች ፈርተው የካርታ ጽሑፍ ጽፎ በቲክቶክ አጋሩ። ያጠፉትም ጥፋት ያጠፉ የካርታ መልእክት አስተላለፉ። አላውቅንም ስለ መስማት የተሳናችሁ ግንዛቤ የለንም። በውስጥ አውጥፍ ሲባሉ እንኳን በርካታ ተከታይ ስላለን አላየነውም።
ግን አንድ መስማት ሳናት እቷ መስማት ሳናት አላት በደምጽም ተነግራችኋለች በተለያየ መንገድ ተነግራችኋለች ግን አንዳንድ የሚሰሙት ማህበረሰብኛን መስማት ሳናቸው ናቸው ምን አቀማልችሁ ምን አመጣሉ ብሎ ስለሚያስቡ ዝቅተኛ ግምት ነው ያሰጣን ጉዳዩን ወደ ህግ ክፍል ስንመራው ለሶስት አራት የሚደርሱ መስማት ሳናቸው ይቅርታ ጠይቁ አንዳንድ መስማት ሳናቸውም ፈለገው ይዟቸው በመልኩት ቁርጣ ብሉ አሏቸው ነገር ግን ጉዳዩ ተመርቷል ለሽ መጠንቀቅ ነበረባቸው እና አዲስ አበባ ፖሊስ አጠቃላይ መምሪያ ጉዳዩን አቀርበን ተከታተለ ነው በሲነ በፍላሽ አምጡ ብሎናል ያሰባሰብን ያለ በርካታ ተሳደቡ ቲክቶክ ላይ ተበረከቱ ሴቶችም ጭምር የሚገርመው ምልክት ቋንቋ ለብልክና ዓላማ ነው መጠቀሙበት መሰባቸውን ስመታቸውን ንግልጽበት ምልክት ቋንቋ የጋራ የኢትዮጵያ ሁሉም ቦበት ነው በስድብ ነው የሚጠቀሙበት አንነን በሲዲ ስናካት ሌላም ብቅ ይላል ትልቅ ሰው ለቷ 1 ሚሊዮን ብላ ተከታታይ ያለችው በተግረሳን ለማገል ትልቅ ተስፈጠለባቸው ሰዎች እነሱም ቋንቋ ያልገጡ ይሳደባሉ ስንጨምር ሊያልቅ አልቻለም እና ትንሽ ጊዜ ወስደ አጠቃላይ አጠናቀረን እናቀራለን ነገር ግን በጽሁፍ ፊርማ ተሰባስቦ ፖሊስ መመሪያ አቀርቧል አሁን የቀረው ሲዶች ማቅረብ ብቻ ከዛው በኋላ እነሱ ወደ ቀጠለው አቅጣጫ ይመሩታል ማለት ነው ስለዚህ አሁን በህግ ተይዟል ማለት ነው ሂደት ላይ ነው ደው በከ ተይዟል ቲክቶኮች ራሳቸው ይቅርታ ብለው ሲሉ አንዳንድ መስማት ሳናቸው እንቀበላለን አሉ ጥቂት መስማት ሳናቸው እንቀበላለን አሉ አንዱን ፋንቀበል ማሉ ነገር ግን እነዚህ ጥቂት መስማት ሳናቸው ይቅርታ እንቀበላለን ማለት ሰተተን ነው የተሰደቡ 5 ሚሊዮን መስማት ሳናቸው ነው ጥቂት አይደሉም በጋራ እንተሰደቡት ስለዚህ በጋራ ስለተነሱ ወታቸው እስከፓድረስ መጠበቅ አለብን እኛ ዋና ዓላማችን እነሱን አልፈን ሃይሆን ግንዛቤ ለመፍጠር ነው በዚህ አጋጣሚ ሌሎች ፎቶዎች እንደግ እንዳይፈጹም ጥንቃቄ እንዳድርጉ ፈልገን ነው እንጂ መስማት ማህበረሰብ ፍቅር ያለው ሰው ላይ ጥላቻ ያለው ሰው አልፎ መቅጣት ያሳቢ ያላችሁ በተገኘ አጋጣሚ ግንዛቤ መፍጠር ፈልገን ነው በጥሩ ሂደት ላይ ያለነው አሁን ግን በቀደም አይቼ ነበር እርግጠኛ ልሆናሉን አላቀም የኢትዮጵያ ፌዴሬሽን የኢትዮጵያ አካል ጉዳተኞች ማህበራት ብሔራዊ ማህበራት ፌዴሬሽን በህግ እንዲያዝ አድርጓል አዎ ምንድነው ያደረገው አስተዋጽኦ በዚህ ጉዳይ ላይ ኢትዮጵያ አካል ፌዴሬሽን ትንሽ ፍቅር ያለኝ ነገር አለ ፌዴሬሽኑ አጠቃላይ መስማት ሳናቸው ማስማ አካል ጉዳተኞችን ሰገዱ ሁሉንም አጠቃሉ የሚይዘዱ እና ይሄ ድርጊት ከተፈጸመ 3 ወር አልፎታል ዝም ብሎ ነው ያለፈው ከዛ ወልኛ እንቀስቃይ ስንጀምሩ እንኳን የሚያስፈልጉ ድጋፍ ክትል አደረገልንም ነገር ግን ቲክቶከሮቹ መስማት ሳናቸው ብቻ አይደለም እነፉፉት አይነስ ወራን ላይ ይቀለዳሉ እናቸውን አረጋው ይቀለዳሉ እጅ ያላችሁ እንኳን ዳውቱን አረጋው ልብሳቸው ወልቁ እንደዚህ አረጋው ይቀለዳሉ ወደነሱ ጋር ስናቀርብ እዛ ውስጥ እንደምታውቁ ስራ አስኪያጁም ሉቹም ጋር ስላለባችሁ ይሰማችኋል በቃ ወደ ገክፈል መብሩት ተከታተሉ ነው እሱ ትኩረታቸው አካል ጉዳተኛ ማይሰናቸው ላይ ብዙ መስማት ሳናቸው ትኩረት አድርጉም የሚገርበው በዚህ ጉዳይ ላይ መግለጫ ሰውቱ እንኳን ምክት ቋንቋ አስተርጓሚ የሉም ጉዳዩን መስማት ልበን ማለት ነው እኛም ፌዴሬሽኑ አባልን ማህበሩ ፌዴሬሽኑ ወሬ ከፍላል ለዚህ ፌዴሬሽኑ የሚሰራው አካል ብቻ አይደለም አጠቃላይ ጉዳዮችን ጨምሮ መስማት ሳናቸው ጨምሮ ደው እነሱ ነገሉ ሉቹን ብቻ አጥቁ በላይለ ምክት ቋንቋ አስተርጓሚ መግለጫ መውጣት መግለን ነው በዝክር ብሎኛል እነሱም ጉዳዮችን ተከታተሉ እኛም ወጣቶች አንድ ላይ ሆነን ጉዳይ ተከታተልን ነው አሁን ምንድነው ከልጆቹ የምትጠብቁት እንዲታሰሩ ነው የምትፈልጉት ወይስ ምንድነው ወደ ህግ መሄዳችሁ ምን ለማግኘት ነው ሄዳችሁት ዋናነት ቀንዲያት ነገር እንዳይቀጥል አካላት ማስተንቀቂያ በመስጠት ነሱም ይታቹ ዋመነው በርካታ ተከታይ ስላላችሁ ይቅርታ እንደይቁ መላው መስማት ሳናቸው ማህበረሰብ ይቅርታ እንደጠይቁ በዛ አጋጣሚ መስማት ብቻ አይደለም እኮ የተሰደቡት መስማት ሳናቸው ወላጆችም ዱዳ የሚለው ቃል እኮ ተሽሯል ብዙ ጊዜ አንጠቀምበትም ዱዳው
ብሎ በርዕስ አድርጎ ጽፎ ይለቃሉ። ያን የሚወት መስማሳንቹ ወላጆች መስማሳ ነው ልጅ ፕራይስ ሰማንቹ ድፍር ነው የሚንቀሳቀሱት ቡዳው ሲባል ተሽማቀቁ ትምህርት ተመቱ ያይልቁ ቀጣ ነቀቡ ወላጆች አሉኛ ጋር ተለያየ ቦታ መጎን ተሰደብኩ ልጅ ብቻንም ተሰደብኩ ምልክት ቋንቋ ስርጓመች ጭምር መስማሳ ማበረሰብ አባናቹ እነሱም ተሰድቧል መለም ቋንቋ መጠቅ ማበረሰብ ተሰድቧል እዚህ በቃ መለው ኢትዮጵያ እዚህ ይቀርታ እንዲጠይቁ ለማድረግ በቀጣይ ነገር እንዳይፈጸም ለማስቆም ፈልገን ነው ምክቱ ቋንቋ እንደ ማንኛውም ቋንቋን ሐሳብ ስሜት ይገለጽበታል ተፈጥሯዊ ነው እንደፈለገ ያላቀጥ ምንቅዝበት አይደለም ክብር ያስፈልጋል ክብር ሲኖሩ ሌሎች ተማሪዎች ቁጥር ይጨምራል ሲማድም ፋይል ይፈራል አትርጓሚ መጥራት አይፈጠርም ቋንቋ ባይልም ወጥረት አይፈጠርም አሁን መላቀጫ ከሆነማ ሌሎች መማር የሚፈልጉ እንዲዝ ቋንቋ አይቅርብኝ ብለው ሌላው የሚወስድ ገባሉ ይሄ ደግሞ መስማሳቸው ሆነም በተለያዩ ነገር የሚያግዝ አትርጓሚ መጥራት ይፈጠራል ይሄ ነገር እንዲያቆሙ ፈልገን ነው ከስቃሴ ጀመኑ እንጂ እነሱን አሳስረን ማብዛኞቹ ወጣት ናቸው ወጣት ነው ደግሞ ሙከክር ሜት ያፈላል ስቴት ውስጥ ያስገባል ዝበቀርታ ማለፍ ነው ምን ያልባቱቡ እናየዋለን ያው ብዙዎቹ ቲክቶከር ሲሆኑ ዋናው የሚፈልጉት ነገር የሚያወሩት ወይም የሚያስተላልፉት ነገር ሳይሆን እይታ ቪው ብዙ እንዲያገኙ ፎሎወር እንዲያገኙ የሆነ መመሰጫ እንዴት ነው ከሰዎችን ሚስቡበት መንገድ ነው በዛ ላይ ደግሞ እንዲ ሲሉ ሰው እንቅስቃሴ ተታረክ ባትፈልግም ልታየው ትገደዳለህ ያ ይመስለኛል ምክንያቱና ግን ምን ተማራችሁ እናንተ ማለት አሁን አንተ ለምሳሌ ከአንድ ጋዜጠኛ ምን ተማርክ እንደዚህ አይነት ችግር ሲፈጠር ከመጮህ ይልቅ ደግሞ መጮህ እንዳለ ሆኖ ጥሩ ነገር ሆኖ ድምጽን ማሰማት እንዳለ ሆኖ ግን ያው አንድ ጊዜ መጥፎ ነገር የሚፈጠረው ለበጎ ነገር ነው ምናልባትም በዚህ መካከል ሁሉም ማህበረሰብ ለመስማት የተሳናቸው የሚቆምበት ሊሆን ይችላል መብታቸው የሚከበርበት ሊሆን ይችላል ምልክት ቋንቋ በደንብ የሚታወቅበት ሊሆን ይችላል አታቆም መጥፎ ነገሮች ስለተፈጠሩ መጥፎ ይሆናል ማለት አይደለም በችግር ውስጥ ነው ጥሩ ነገሮች የሚፈጠሩትና ግን እናንተ ምን ተማራችሁ ከኔ ጋር መስሩ ብዙ ወጣቶች አሉ የሚቀርቡ ፍርማስ ባሰን ጉዳዩን ያቀርበሉ ሌላው ደግሞ ኢትዮጵያ መስመስባራይ በአዲስ አበባ ቅርንጫፍ ፈጣን ምላሽ ሰጡን ጉዳዩን ተከታተናል እኛ ተማኑ ነገር ምንድነው ሁለት ነገር ተማኑ እንደኛ ስላላውቁ በቋንቋ መቀለጫ አድርጉት እዚኛ ትምህርት ወስደን በቀጣይነት እንዲያቆሙ ጠንካራ መጃል ሙስሊም እንቅስቃሴ ጀመሩ አንዱኛ ትምህርት ነው ይላው ደግሞ ቋንቋዎች የማንም መጫወቻ ይሆን በፊት ስለ ቋንቋ ብዙ ነገር ተምረን ተማኑን ያል ቋንቋ የማንም መጫወቻ እንዲያውን ጥረት አድርገን ወደፊት ብዙ ነገር ሳይጠበቅ ብለን ብዙ ለመስራት እቅድ ያዘን እና እኔም በወቅቱ ደግሞ ጋዜጠኝነቴ ዋጥፎቹ 300 በላይ ፊርማ አሰባስበው ዋና ቲቪ አቅርበው ይቅርታ ዘገባ ያስራናሉ ባላ መጡ ወያናንቹ ሰማናንቹ ብዙ ማስፈራሪያ ደርሶብናል ጉዳት ደርሶብናል ቤተሰብ ተጨንቋል አላውቅንም ይቅርታ አድርጉልን እንግዲህ ያጥፋቷል እነሱም ከጥፋታቸው ተምራለኛም ደግሞ ተምረዳል በሚቀጥሉ ሳምንት የሚቀርብ ይሆናል ጉዳዩ ነገር ግን ጉዳዩ ተይዟል ምናልባት መስማሳንቹ ማህበረሰብ ይቅርታ አይኗቸው ጥራት አድርጓል ሌሎቹ ግን አመፀው ዝም ብሏል ወደ 6 የሚደርሱ ቲክቶከሮች ይቅርታ ብሏል አብዛኞቹ ዝም ብሏል እሱ ለኛ ምንድነው ትምህርት ምንድነው እኛ ማናቃችሁ ነው እናሳያችሁ ነገር ያሰማናል መስማት መሳነት ሌላ ጭቆና ግፍ ሲፈጸም ብዙ ነገር ውስጥ ሲተመሩ ቀጣይ የነገር ለመስራት ከስካሴ ያስጀምርሻል ግን እኛ ሐሳባችን ግንዛቤ ለመፍጠር ነው ግንዛቤ የሚፈጠረው በተገኘው አጋጣሚ ነው ይሄ መጥፎ ነገር ቢሆንም ግን ጥሩ መልካም መደሉ ዞሞታሉ ወደፊት መስማሳንቹ ማብረሰቦች ማለት ነው አሁን እንደ ይሄ ችግር ስለተፈጠረ ሁላችሁም ተሰባሰባችሁ ድምጻችሁን አሰማችሁ ወደ ግግ ሄዳችሁ ምትችሉትን ሁሉ እንደየሙያችሁ አስተዋጽኦ አረጋችሁ አንደኛው ነገር መተባበር በራሱ መተባበራችሁን በእናንተ ላይ ማየታችሁ በራሱ ትልቅ ነገር ነው ብዬ አስባለሁ እንደ አንድ መስማት የተሳነው የማህበረሰብ ክፍል አንድ ማለት ነው ግን እንደዚህ ደግሞ በሆነ ምክንያት ብቻ ሆኖ ወይም ደግሞ
ደወል ሲደረግላችሁ ብቻ ደወል ማለት እንደዚህ አይነት ችግሮች ሲመጡ ለእናንተ ጥሪ ነው አይደል በጥሪ ብቻ መነሳት ሳይሆን በራሳችሁ ተነሳሽነትስ እንዴ ተሰባስባችሁ እንደየሙያችሁ የተለያየ ሙያ አላችሁ መስማት የተሳናቸው አይደል እንዴ ዶክተሮች ሁሉ አሉ መስማት የተሳናቸው የሆኑ የአዲስ አበባ ዩኒቨርሲቲ መምህራን አሉ ምንድነው ምሁራን አሉ መምህራኖች አሉ በርካታ ሰዎች አሉ በተለያየ ሙያ ውስጥ ጋዜጠኞች አላችሁ ስለዚህ ተሰባስባችሁ ደግሞ እንዲ መጥፎ ነገር ሲገጥማችሁ ብቻ ሳይሆን በራሳችሁ ተነሳሽነት አስባችሁ ምልክት ቋንቋውን እዚህ ቦታ መድረስ አለበት ልክ እንደሌለው የሚሰማው ማህበረሰብ ቋንቋችን በደንብ መታወቅ አለበት የነዚህ ሰዎች ስላላወቁ ነው ሆም ብለው ላይሆን ይችላል ቀደም ሲል እንደነገርኩ አንዳንድ ሰው ባለማወቅ ነው የሚያጠፋው ቢያውቁ ኖሮ እንደዛ ላይሉ ይችላሉ ምናልባት አይ ይሄ ነገር የሚያስፈራ ነገር ነው ፈርተው ነው ሊተውት የሚችሉት እንጂ ጭራሽ አይሞክሩትም ነበር አለማወቅ ነው እና እናንተ እዚህ ቋንቋውን በከፍተኛ ደረጃ ለማድረስ በተለይም ደግሞ ምልክት ቋንቋውና እንዲሰጠው በርካታ አስተዋጽኦ ተደርጓል በተለይ ባለፈው 15ኛው የምልክት ቋንቋ ጉባኤ አሁን የኢትዮጵያ ምልክት ቋንቋ እውቅና እንዲያገኝ ብዙ ጥረት የተደረገበት ንግግሮች የተደረጉበት ከመንግስት አካላት የተወከሉ በርካታ ሰዎች ስለ ምልክት ቋንቋ በደንብ በስፋት የተወራበት ነው ከዛ ተነስታችሁ እናንተ ለምልክት ቋንቋ እውቅና ለማሰጠት ትልቅ ሪኮግኒሽን እንዲያገኝ ለማድረግ ምን አረጋችሁ የምልክት ቋንቋ እውቅና አሰጣጥ ትልቅ ሀገራዊ ጉዳይ ነው በግለሰብ ደረጃ የሚሳካ ነገር አይደለም ነገር ግን የሚያሳውቁት ይችላሉ የሚል ተቋማት አሉ እንደ አዲስ አበባ ዩኒቨርሲቲ ኢትዮጵያ መስማት ብሔራዊ ማህበር ሌሎችም ተቋማት ያን ነገር ማሳካት የሚያቀም አላቸው ምክንያቱም በተቋሙበት ዓላማ ራሱ ይጋፋቸው ወደ አሳክበት ይችላሉ አው ያ ተቋም ግን እንዲያሳካው እኮ የናንተ ርብርብ ጩኸት ያስፈልግ ልክ እንዲጮሃችሁ ህግ ቦታ እንደሄዳችሁት ሁሉ ነው መልክ አሁንም ግለሰብ ናችሁ ግን ተባብራችሁ ደግሞ ጮሃችሁ ተቋማት ወዲያው ተነሳሽነት እንዲኖራቸውና ማሰማት እንዲችሉ የናንተ ጥረት ያስፈልጋል የምልክት ቋንቋ የቆየ ጥያቄ ነው ያጋር ችግሩ ምንድነው መስበሰናችሁ ማበረሰብ በሶስት ነገር ተከፋፍሏል ምልክት ቋንቋ ቀናን ሰውታልም ይላሉ ቴሌቪዥን ተላልፏል በትምህርት ቤት ይማራሉ በቴሌቪዥን አግሎት ተሰጣበት ነው ቀናን ተሰጥቷል የሚለው ቋም ያዙ ብርኖች አሉ ይሄ ደግሞ ምልክት ቋንቋ ቀና ያልተሰጠም ይላሉ መረጃ ተደገፈው ነው ዓለም አቀፍ የመስማት ፌዴሬሽን ምልክት ቋንቋና ካልሰጡት በአገራት አንዱ ኢትዮጵያ ናት መረጃ ይዘው ነው ይሁን በጥርጥር ላይ ናቸው ምንም አያውቁም እነሱን የሚሰቡት ሶስት መከፋፈል አለ የከፋፈል ደግሞ አንድነት ያደረገን ነው ደግሞ ማህበራት ዋናው መስማት መብት ማስከበር ነው ተቆጣጣ ዓለም አንዱ ምልክት ቋንቋና ማሰጠት ነው ግሪክ አንዳንድ ጊዜ ማህበራት ስቅድ ሰውት አጀንዳቸው ሌላ ይሆናል መኪና ለማሳካት ይሆናል መላው ማለት ሰጣለ መፍታት እቅድ ይዞ እንቀሳቀሳሉ በጤና ተቋማት ቋንቋ አስተምሮ ህክምና አገልግሎት ሰጪ ተቋማት ምልክት ቋንቋ ያርጉ እቅድ ይዛሉ ነገር ሁሉም መሰረቱ ምልክት ቋንቋና ይሰጡ ምልክት ይዘው ቢንቀሳቀሱ ብዙ ነገር ማሳካት ይችላሉ በግሌ ተቀላው ጉባኤ አባኑ ብዙ ሀሳብ ሳደሉ እዚህ በተጨማሪ ፌስቡክ ለምቆንቁና እንደከኝ ብዙ ቅስቀሳ አደረጋሉ ዳድግ ጊዜ ትልቅ ዓላማ ይዞ የሚንቀሳቀስ ደጋፊ ያጣል በዚህ ምክንያት ጉዳዩ ከዘከዛል እዚህ በተጨማሪ ደግሞ አሁን በምልክት ቋንቋ ፕሮግራም ይቀርባል ለፈናን ቴሌቪዥን ላይ በግል ጥረት ነው ምልክት ቋንቋ ፕሮግራም ይቀርብ መረጃ ተለፍበት በግል ጥረት ተርቆ በለ ፕሮግራም ይቀርበታል በዛው ውስጥም ስለምልክት ቋንቋ ወቀና ስታት ሂደት ላይ ብዙ እንግዶች ተቀብሱ ካለመጠየቅ ወነ ተቀሳቸው አዲስ አበባ ዩኒቨርሲቲ መምህራኖች መተው ልምዳቸውን አካፍለው ስለምልክት ቋንቋ ወቀና ዙሪያ ብዙ መብራሪያ ሰጥተው ሄደው የራሱ አንዱ ለወደፊት ወቀና ግንደ ሄደውት ላይ ማስረጃ ሬፈረንስ ሆናችኋል እገሌ ቴሌቪዥን ለቅም እንደዚህ ያለ ይላል አብዛኛው መጋበዛች ምንቁን ለሰጠኝ የሚሉ ሰዎች ናቸው የደሙ ጥናቱ ላይ ደጋፊ ሆናችኋል ችግሩ ምንድነው በቡድን መከፋፈል ነው ምንተኛ ደግሞ እንደዚህ ሀገር እርስ በርስ መጠላለፍ አለ ኬንያ የምታውቅና ሰተልጁ መሳኑ ፖሊስ ወታደር እንደሆኑ ፈቅደልጁ ቋንቋ ፖሊስ አከተልጁ ምንቁን ቋጥናት ማክላቅ በቁማልች በጀት መድባልጁ በገ መንግስቱ በግልጽ አስቀምጣልጁ እኛ ሀገር ግን ሁሉም ቋንቋ በግፍተው ሆነ የሚለው ዝርዝር ምንቁን ቋንቋ የለም በዚህ ምክንያት ችግሩ ውስብስብ ነው አንተኛ ይሄን ነገር ለመስራት ምልክት ቋንቋ ባለሙያ ያስፈልጋል ምልክት ቋንቋ ሊቃውንት ያስፈልጋል ጥቂት ናቸው
በዚህ ምክንያት ችግሩ ተባባሰ ሌላ ችግር እየበለደ መጣ ይህንን ይመስለኛል እስቲ በሶሻል ሚዲያስ ስለ ቋንቋው ስለ መስማት የተሳናቸው በራሱ ባህል አላቸው አይደል በጣም ብዙ ሰዎች አያውቁም መስማት የተሳናቸው የራሳቸው ባህል ቋንቋቸው ነው እንጂ ባህል እንዳላቸው አይታወቅም ልክ እንደዚህ መስማት የተሳናቸው ባህልና ቋንቋ ከማስተዋወቅ አንፃርስ ጥረት ታረጋላችሁ አንተም ብቻ አይደለም ምትከታላቸው መስማት የተሳናቸው ሊኖሩ ይችላሉ አይደል ቲክቶከር ያላቸው እነሱ በዚህ ላይ ማስተዋወቅ ሂደት ላይ ብዙ ማለት እንቅስቃሴ አይታይም እዛ ሀገር ችግሩ ምንድነው ባህል ሲታይ አመጋገብ አለበስ ብቻ ይመስላችኋል ግን ባህል አንድ ማህበረሰብ አኗኗር ዘይቤ ነው እዛ ውስጥ መስማት የተለየ ባህል ያላቸው ቋንቋቸው ራሱ ባላቸው መግለጫ ነው በተለይ መንገድ ነው የሚገለጸው አዲስ ዩኒቨርሲቲ መስማት ቋንቋ ዲፓርትመንት የኢትዮጵያ ቋንቋ ነው መስማት ሳናቸው ባህል ነው ግን መስማት ሳናቸው ምን ባህል ያላቸው የተለየ አለባበስ አላቸው የተለየ አመጋገብ አላቸው የተለየ ጭፈራ አላቸው ብሎ መልሶ ይጠይቁሻል ባህሉን ለማጥበቅ ነው ለማቀበል ለማድረግ ተጽዕኖ ይፈጥራሉ ቲክቶክ ላይ ስለመስማት ሳናቸው ማህበረሰብ ባህል በማስተዋወቅ ረገድ ብዙ ትምህርት ተሰጥቷል የራሱ አንድ ቤት ሰራዱ ይሄን የሚያዩ ወሰደው እንደሚሰሩ እምነት ይኖርኛል እስቲ እንግዲህ ማስተላለፍ የምትፈልገው መልእክት ምንድነው ለነዚህ ለቲክቶከር ወጣቶቹ ሊሆን ይችላሉ ለሌሎች ደግሞ እንደዚህ ለመስራት ያሰቡ ሊኖሩ ይችላሉ ምናልባት ይህን ሲያዩ ማድረግ እንደሌለባቸው ሲገነዘቡ ሊያቆሙ ይችላሉ ዋናው ነገር ደግሞ ከተሰራ በኋላ ላለው አይደለም ከመሰራቱ በፊት ላለው ነገር ጥንቃቄ መውሰድ ነው ለሱ ደግሞ ትምህርት ያስፈልጋል በያስባለሁ ካለማወቅም ሊሆን ስለሚችል የመጀመሪያ እናንተ ምንድነው ማለት የምትፈልገው በዚህ ጉዳይ ላይ ማለት የምንፈልገው ቲክቶከራውስ አይደለም አንድ ነገር አገር ማቋረጥ የሚችል አፕሊኬሽን ብዙ አገራት የተጠቀሙ ገቢ ምንጭ ይፈጥራሉ እዚህ በተጨማሪ ተቋማትን ያግዛሉ በርካታ ኢኮኖሚ ምንጭ አንዱ ነውና ሶሻል ሚዲያ ላይ የሚወጣ ነገር ጥንቃቄ ይፈልጋል ማህበረሰብ ባህል ሃይማኖት ብሔር አይነት ከሚሆን ነገር ተጣርቶ ተረጋግጦ ነው መታለፍ ያለበት ቴሌቪዥን እንኳን ብዙ ገምጋሞች ተረጋግጦ ሞዱቁ አልፎን ህዝብ የሚቀርበው ቲክቶክ ወልጅ ግን እንዲህ አይነት ነገር አይታይባችሁም አሁን ቀርጽው አሁን የሚለቁት ምን ያህል ጉዳት ያመጣው ነገር ግንዛቤ ውስጥ ያስገቡትም እና ጥንቃቄ ያስፈልጋል አንድ ሰከንድ መዘናጋት ማለቅ የሌለው መዘዝ ነው የሚያመጣው ስለዚህ የሚሰሩትን በሙሉ በጥንቃቄ ጉዳት የለውም ማመን አለባችሁ አንድ ሲደመር አንድ መልሱ ሁለት ነው በቀብሉ አምነው ተመሳሳይ በለቁ ጉዳት ያለውን ብለ ከመኑ በኋላ ማሳለፍ ያለባችሁ እንጂ ጉዳት ከመጣ በኋላ ማለቃቀስ ይቅርታ ማለት ሌሎችም ይቅርታ ብንጠይቃለን ብሎ ስለሚያመጡ በደንብ አድርጎ መጠቀም በተለይ ሃይማኖት ብሔር ሃይማኖት ማይነካ ማህበረሰብን የማይነካ ቢሰሩ ይሻላችኋል ስለ መልካም ስለ ሀገር እድገት ለኢትዮጵያ ገጽታ የሚያሰፉ ነገሮች ቢሰሩ ጥሩ ገቢ ያገኛሉ ቱሪስት ምንጭ መፍጠር ይችላሉ አገሪቷም ጥሩ ነገር ግንባታ ወቅቱን አስተዋጽኦ ያደርጋሉ ስለዚህ እንጀራ ነው ጥሩ ለውጥ ያመጣል አንድ ሰው በትምህርት ብቻ ጥሩ ደረጃ ደረሰም በሌላም ነገር ይደርስ ይችላል ስለዚህ የሚሰሩት ነገሮች በሙሉ ማንንም ረሰብ ባይነካ ቢሆን መልክ ማሳለፎች አሉ በጣም አመሰግናለሁ በዛ ጋጣይ መጨመር የፈልገው ሶሻል ሚዲያ የሚቆጣጠር የመንግስት አካል ያስፈልጋል ለትምህርት ሚኒስቴር ጤና ሚኒስቴር መስሪያ ቤት ሰበል በተጨማሪ ቢሮ ደረጃዎች አሉ ክለከተ ሙራድ አለ አይደል ፌስቡክ ቴሌግራም ዩቲዩብ የሚከታተል ተቋም ያስፈልጋል በቀላሉ ክትል ማድረግ ይቻላል ያንን ማህበረሰብ የሚቆይ ነገር መከላከል ይቻላል ስለዚህ የመንግስት አካል ያወጣው አዋጅ አለ ጥላቻ ንግግር አስኛ መረጃ ስርጭት ለመከላከል ያወጣ አዋጅ አለ እሱን አዋጅ በመከታተል ተቋም ያስፈልጋል በተለይ ፌስቡክ ጥላቻ ንግግር በዛበት ቲክቶክም ስድብ በዛበት የሰው መጫወቻ ሆነ አንድ ተቋም ኃላፊነት ወስዶ የሚከታተል ቢዛጋጁ ኢትዮጵያ ውስጥ ወጣቶች አንን ትዕዛዝ መመሪያ
ተከተለው ይሰራሉ እንዲህ አይነት ተመሳሳይ የሚካይ ነገር መቆጠብ ይችላሉ ስለዚህ መንግስት ያን ነገር ኃላፊነት ወስዶ ቢሰራ መስፈጽም አካል ቢመድብ የአይነት ነገሮች መከላከል ይችላልብኝ መልእክት አስተላልፋለሁ መልካምሽ በጣም አመሰግናለሁ በርግጥ እንዲህ አይነት ነገር የሚቆመው እንደዚህ አይነት ተከታታይነት ያላቸው ትምህርት ሊሆኑ የሚችሉ ፕሮግራሞች በተለይ መስማት ሰናቸውን ቋንቋቸውን ላይ በተመለከተ ያሉ ጉዳዮች ሲነሱ ውይይት ሲደረግባቸው ተከታታይ በአንድ ጊዜ የሚቆም ብቻ አይደለም ተከታታይነት ዛሬ ያየ ሰው እንደገና ደግሞ የሚቀጥለው ላይ ይችላል እንደዚህ አይነት ነገሮች ስለሆኑ ተከታታይነት ያላቸው ስራዎች ቢሰሩ በእናንተም በኩል እኔ መልእክት ያስተላልፍኩ ነው ላንተ ማለት ነው ቢሰራ መልካም ነው በያስባለሁ ነገሮች ይቆማሉ በያስባለሁና ስለመጣ በቂ ማብራሪያ ስለሰጠ በጣም አመሰግናለሁ እኔም ከልብ አመሰግናለሁ በድጋሚ ስለጋበዛችሁን አመሰግናለሁ ፕሮግራማችንን እንግዲህ ተከታተላችሁት ይመስል ነበር ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ On n'a pas le temps de perdre son temps. On est le vent, on va souffler droit devant. Regarder au loin, toujours chercher le beau. Oh, oh. On a sur le cœur